በቀን ከአንድ ጊዜ በላይ የማይበላው ብዙ ሰው ነው። ለልጆቹ የሚሰጠው ትምህርት ቤት የሚያጠቅሰው ያጣ ብዙ ሰው ነው። ታውቃላችሁ፣ በህይወታችሁ ተቸግራችሁ ከሆነ ተጨንቃችሁ ከሆነ በህይወታችን ጭንቅ ካለ ጌታ ሆይ ለሳምራዊቷ ያልካትን የህይወት ውሃ ለኔም ስጠኝ። መጽሐፈ ጦቢት ላይ እንደዚህ ያለ የገጠማት ሌላ ሴት አለች፣ ሳራ ወለተ ራጉኤል የምትባል። እሷ ደግሞ 7 ባሎቿ ነው የሞቱባት በተመሳሳይ መንገድ። ጭንቀታቸው ለመገላገል ውድ ገንዘብ ከፍለው ሊያዘፍሩ ይችላሉ። ናይት ግን በፍጹም የህይወታቸው እርካታ የለም። ራስ ምታት ጨምረው ነው የሚመጡት፣ ስካር ጨምረው ነው የሚመጡት፣ ህመም ጨምረው ነው የሚሰጡት፣ ጭንቅ ነው ጨምረው የሚመጡት። ያደርጋሉ፣ መፍትሄ ፍለጋ ያደርጋሉ፣ ረፍት ይላሉ፣ ንዝናና ይላሉ፣ ቢሽዳር ይሄዳሉ፣ ራቁታቸውን ወንዝ ውስጥ ይዋኛል። ምንም ለህይወታቸው እርካታ የለውም። ልንገራችሁ፣ የህይወታችን መልስ ያለው የህይወት ውሃ ያለው ቤተክርስቲያን ውስጥ። ይህንን በሽታዬን ንቅል አድርጋችሁ ጣሉልኝ። እንዲህ ያለውን ችግር እንዲሁ ቢያላቅቀኝ እግዚአብሔር። ልክ ምትሃታዊ ማጂካል መፍትሄ የሚፈልጉ ሰዎች አሉ። አሁን ብዙ ወጣቶች ራስን ወደ ማጥፋት እየሄዱ ነው። ተራ ነገር ሆኗል። ለምን ይመስላችኋል? ይሁት ውሃ ተጠምተው ባዶነት ይሰማቸዋል። ቤተሰብ የታስመቸ የመሰለው ገና ከልጅነቱ ስልክ ይሰጣል፣ ታብሌት ይሰጣል፣ ላፕቶፕ ይሰጣል። አይኑን ተክሎ ቤቱን ዘግቶ ሌላ ዓለም ቨርቹዋል ወርልድ ውስጥ ይገባል። ከእውነተኛው ዓለም ይጣላል። እየተጠማ ነፍሱን አሳልፎ ይሰጣል። ፈላስፋ ነኝ ለማለት አንዱ ጸጉሩን ፍትልትል አድርጎ ጃኬቱን አዛልፎ እያለ መሄድ ፈላስፋ የሚሆንም ይመስለዋል። ፈላስፎች ጅሎች እኮ አይደሉም። እውነት አዋቂ ነን ብለው ነው እንደዛ የሚያደርጉ። ጭንቅ እኮ ነው። አሁን ሰው ጎረቤቱን ቋንቋውን ሰምቶ ይጨነቃል። ይገርማል። በዚህ ዘመን ምን ይመጣብኝ ይሆን እያለ። የአሁኑ ዘመን የጭንቅ ዘመን ነው። እንደ ገዳይ እንደ መልአከ ሞት ተቆጥራ ደግሞ ሰው የሚፈራት የሚሸሻት የሚጠቃቀስባት ሌላ የሚያመጣባት ህይወት ተመሰቃቀለችባት። ቤተ ክርስቲያን ግቢ ውስጥ የግል ወሬ ማውራት አይቻልም። ክርስቲያኖች ይሄን ወቁ። በእውነት አሁን እኛ አደባባዩ ምኑም ስለጠፋ ነው መሰል ሰው ራሱ ለማውራት የሚቃጠረው ቤተ ክርስቲያን ነው። ይገርመኛል በእውነት። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ፀሐይ አባ ኪዳነ ማርያም ቆሞስ፣ የዚህ ታሪካዊ ደብር አስተዳዳሪ፣ ክቡራን አበው መነኮሳት ሊቃውንተ ቤተ ክርስቲያን፣ ወንድማችን መጋቢ ሐዲስ ጥዑመ ቃል ጥዑመ ስብከት መጋቢ ሐዲስ ነቃ ጥበብ ከፍ ያለው ወንድማችን ሊቀ መዘምራን ልዑል ሰገድ፣ ሌሎቹም በዚህ ያላችሁ አገልጋዮች፣ በዚህ ጉባኤ የታደማችሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ልዑለ ባህሪ እግዚአብሔር አምላካችን ስሙ በፈጠረው ፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የማያስጠማ ውሃ በሚል ርዕስ እንማማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጥልን። መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ የዮሐንስ ወንጌል ምዕራፍ 4 ከቁጥር 7 እስከ 30 ድረስ ያለውን ይሆናል። ርዕሳችን የማያስጠማ ውሃ የሚል ነው። አስቀድሜ በንባብ አሰማችኋለሁ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበር፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱ ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱም
ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱ መልሳ ባል የለኝም አለችው። ኢየሱስ ባል የለኝም በማለትሽ መልካም ተናገርሽ። 5 ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም። በዚህስ እውነት ተናገርሽ አላት። ሴቲቱም ጌታ ሆይ አንተ ነቢይ እንደሆንህ አያለው። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱም ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምናገርሽ እኔ እርሱ ነኝ አላት። በዚያን ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረግኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማ ወጥተው ወደ እርሱ ይመጡ ነበር ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንደሰማችሁት የዚህች ሴት ታሪክ በመጽሐፍ ቅዱስ ቅድም መጋቢ ሐዲስ ነቃ ጥበብ በሉቃስ ወንጌል ቅዱስ ሉቃስ ምን ልዩ ልዩ ነገሮችን እንደመዘገበ ሲነግረን ነበር በትምህርቱ። ልክ እንደዚያው ቅዱስ ዮሐንስም ደግሞ በሌሎቹ ያልተመዘገቡ ብዙ ነገሮችን የጻፈ ሐዋርያ ነው ቅዱስ ዮሐንስ ወንጌላዊ። ዛሬ ወደዚህ አልገባም እዚች ዋና እና ይሄ ታሪክ ግን በቤተ ክርስቲያን ሊቃውንት ዘንድ ልክ እንደተጻፈው እንደ ውሃው ጉድጓድ ታሪክ። አሁን የውሃው ጉድጓድ ያዕቆብ የቆፈረው ነው። ያዕቆብ ከክርስቶስ ልደት 2000 ዓመት በፊት የነበረ አባት ነው። ክርስቶስ በመጣ ጊዜ ያ ውሃ አገልግሎት ይሰጥ ነበረ። ለ2000 ዓመታት የተጠጣበት የውሃ ጉድጓድ ላይ ነው ያቺ ሴት የተገኘችው እና ልክ እንደዚህ ጉድጓዱ 2000 ዓመት ሰዎች እንደጠጡበት ታሪኩም 2000 ዓመት ሲቀዳ ሲጠጣ የኖረ ነው። በእውነቱ ይሄ ታሪክ ሲተረጎም ሲፈተት የማያልቅ ተቀርቶ የማያልቅ እግዚአብሔር ተቀርቶ ከማያልቀው ጸጋና ሀብቱ ለሁላችን በቸርነቱ ያደለን እና ክርስቲያኖች ብዙ መሰረታዊ ትምህርቶች አሉት። ይሄ ከነዚያ ትምህርቶች ውስጥ ዛሬ አንዷን ነው ማነሳት። ይሄ የወንጌል ክፍል ክርስቶስ የሐዲስ ኪዳን ስርዓተ አምልኮ ምን እንደሚመስል መሰረት ያለው ትምህርት ያስተማረበት ክፍል ነው። ዛሬ ግን ስለዚያ ስለ ስርዓተ አምልኮ አንማርም። በዚህ ቃል ላይ የእግዚአብሔር ስጦታና ብሎ ጌታ እንደተናገረው የእግዚአብሔር ስጦታን አንስተን ብንነጋገር አንድ ቀን አይበቃል። ደግሞም ከዚህ በላይ እርሷ ከጌታ ጋር በምትነጋገርበት ጊዜ እንደገለጸችው በአይሁድና በሳምራውያን መካከል ስለነበረው ብንነጋገር ረጅምና ጥልቅ ምስጢር አለው። ሌላው ቀርቶ በዚህ ተራራ ትላለች። ያ ተራራ እሷ ስሙ መጽሐፍ ቅዱስ ላይ አልተጠቀሰም፣ ግን የገሪዛን ተራራ ነው፣ የበረከት ተራራ ነው እና ያን ተራራ ሳምራውያን ከኢየሩሳሌም ጋር የሚያወዳድሩት ትምክህታቸው የሆነ ተራራ ነው። መቼስ በየዘመኑ በየቦታው በየሀገሩ የቦታ ብሶት አለ አይደለም? እኛም እንደዛ አለን፣ እኛም እንደዚህ አለን ኢትዮጵያውያን። እዚህ ሀገር የሌለው የኛ ገዳም ይበልጣል እንላለን አንልም? እንላለን። እንዲህ ያለው ደብር ይበልጣል፣ እንዲህ ያለው እንደዚህ የቦታ የደካማ ሰው መቼስ ፍጥረት መሬትም ሁሉ የፈጠረው እግዚአብሔር ነው። እሱን ይረሳውና እንደው በአንድ ታሪካዊ ቦታ ሲመካ ይውላል። መማር ይገባል፣ መመካት ግን አይገባም። እግዚአብሔር ለሁላችን ማስተዋሉን ያድለን። ያነሳውት ስለዚህ ራሱ ሰፊ ጉዳይ ነው፣ በጣም ሰፊ ጉዳይ ነው። ምክንያቱም ሰማርያ እዛ ሲካር ከተማዋ ከኢዮርብዓም ጀምሮ እስራኤል የተባለው የ10ሩ ነገድ መንግስት የተመሰረተበት ነው። ግን ቤተ መቅደሱ ያለው የ2ቱ ነገድ
መንግስት ውስጥ የይሁዳ ግዛት ውስጥ ስለነበረ ብዙ ጊዜ እነዚህ ይጨነቃሉ፣ ይረበሻሉ፣ ብዙ ታሪክ አላቸው። ዛሬ እሱ ሁሉ አናነሳም። ዛሬ የምናነሳው አንደኛዋን ጉዳይ ነጥለን ነው። እሱም ርዕሳችን ምንድነው የሚል ብለናል? የማያስጠማ ውሃ። ክርስቶስ ያለው እኔ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠጣ ዘንድ ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን እንደገና ይጠጣ ዘንድ አይጠማም፣ ከሆዱ የሚፈልቅ የዘላለም የሕይወት ውሃ ይሆንለታል ይላል። ይህን ውሃ ክርስቶስ በልቡናችን ውስጥ ያሳድርብን ይቅዳለን። ክርስቲያኖች፣ ይቺ ሴት በእኛ ቤተ ክርስቲያን መተርጉማን ትውፊት መሰረት አንድ ትልቅ ታሪክ ያላት ሴት ናት። ታሪኳ የሐዘን ታሪክ ነው፣ የመከራ ታሪክ ነው። በትርጓሜያችን እንደታተተው ሴቲቱ እንደ ማንኛውም የዚያ ዘመን ሴቶች ባላግብታ ልጆች ወልዳ ትዳር ይዛ ጥሩ ሕይወት መኖር የምትፈልግ ሴት ነበረች። ግን ሴቲቱ የመጀመሪያ ባሏን ባገባችበት ዕለት የሰርጓ ዕለት ባሏ ማታውኑ ሞተባት። የሰርግ ዕለት መቼስ ሲሆን ሐዘኑን ምን ያህል ከባድ እንደሚያደርገው እንገነዘባለን አይደለም እንዴ? ውሎ አድሮ አይደለም። በዚያው ቀን የሰርጉ ዕቃ ሳይነሳ ደስታው ሳይፈጸም ቤተ ዘመድ በተሰበሰበበት ሳይለያይ ጫጉላ ቤት ውስጥ ባል ሙቶ ሲገኝ ሐዘኑ ከባድ ነው? ቀላል ነው? ከባድ ነው። እና ሐዘኗም ከባድ ነው ቢሆኑ ሰዎችም ያዝናሉ፣ ይደነግጣሉ። ለሰርግ የተሰራ ድንኳን ለለቅሶ ሲሆን ማለት ነው። ለሰርግ የተሰራ ዳስ ለሐዘን ሲሆን ለለቅሶ ሲሆን ማለት ነው። እና ይቺ ሴት ሰው ናት። እንዲህ ያለ ከባድ ሐዘን ገጠማት። እሷ ብቻ አይደለም፣ ዘመዶቿም የሙሽራውም ዘመዶች ሐዘናቸው ጥልቅ ነው የሚሆነው። ግን ተጽናኑ፣ ሰዎች ናቸውና ተጽናኑ። በስርዓቱ መሰረት ደግሞ ዘግይታ ሁለተኛ ባል አገባች። ሁለተኛ ባል አግብታ ድንጋጤው አላት። አሁን ተስፋ የምታደርገው ሌላ ህይወት እንደገና እየጀመረች ነው። አሁንም ግን ያገባችው ዕለት አሁንም ሁለተኛው ባሏ ሞተ። በዚያው ቀን ያው ስንሰማው ያስደነግጣል። አሁን ከዚህ በኋላ 3 4 እያልኩ አልነግራችሁም። ሴቲቱ በአጠቃላይ በዚህ መንገድ 5 ባሎች አገባች፣ 5ቱም ሞቱባት። ከእንዲህ ያለው ፈተና መከራና ችግር እግዚአብሔር ሁላችንንም በቸርነቱ ይጠብቀን። መጽሐፈ ጦቢት ላይ እንደዚህ ያለ የገጠማት ሌላ ሴት አለች፣ ሳራ ወለተ ራጉኤል የምትባል። እሷ ደግሞ 7 ባሎቿ ነው የሞቱባት በተመሳሳይ መንገድ። አሁን ይቺ ሴት 5 ስትደርስ ዝም ብላ እያገባች የሚሞቱባት ይመስላችኋል? እንደዚያ ሊሆን አይችልም። በህይወቷ ውስጥ ምን አይነት ውጣ ወረድ እንዳለፈ እንግዲህ ተመልከቱ። ቢያንስ 2 ከሞተ በኋላ 3ኛውን ከማግባቷ በፊት የምታገባው ባል እንዳይሞትባት መድኃኒት ፍለጋ ትሄዳለች። አትሄድም? ግልጽ ነገር ነው። ማንኛችንም ቢገጥመን ልናደርገው የምንችለው ነገር አይደለም እንዴ? ግን ተመልከቱ፣ የምታስደርጋቸው መድኃኒቶች፣ የምታገኛቸው ብልሃቶች፣ የምታገኛቸው መፍትሄዎች ሁሉ ግን ለህይወቷ መፍትሄ ሳይሆኗት ቀሩ። አሁን ይህን እንደ መግቢያ ብዙ ሳላረዝም በዚሁ ላቁመው ይህን ታሪኳን እና ከዚያ በኋላ ግን አንድ ነገር ታሰባት። ምናልባት በአንድ ቤት መኖራችን ይሆናል ባሎቹን የሚገላቸው አለችና ከአንድ ወንድ ጋር ፈቃዷን ፈቃዱን ልትፈጽምለት ተስማማች። 6ኛ ወንድ ግን ደግሞ ባሌ ነው ላትል ሚስቴ ናት ላይ ድብቅ ምስጢር ህይወት ገባች እና በዚህ ህይወት ስትኖር ክርስቲያኖች ተመልከቱ። አሁን በቀትር ነው ታሪኩን ሳነብላችሁ ውሃ ልትቀዳ የሄደችው። በእስራኤል ባህል በቀትር ውሃ አይቀዳም፣ ልክ እንደ ኢትዮጵያ ባህል። እኛ ኢትዮጵያውያንም በገጠሩ ይሄ ቧንቧ ውሃ ሳይመጣ ጧት የቸገረው ማታ ይቀዳል። ከተቻለ ጧት፣ ከጧትም ገጠር ያደገ ያውቀዋል። ከቻለ ወፍ ሳይጮህ ዝም ብለው አይደል። በተለይ ጸበል ሲሆን ደግሞ ወፍ ሳይጮህ ነው የሚቀዳው።
የወፍ ድምጽ እንኳን እንዲያርፍበት አይፈለግም የጸበል ውሃ በእኛ ትውፊት። አሁን ከሰው በላይ የሚለፈልፍበት ከወፍ በላይ ሰው ነው ራሱ። ዋይ 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 ቤተክርስቲያን ራሱ ገበያ ነው የምትመስለው በአሁኑ ጊዜ። ሰው ስርዓት የለው። ገርመኛል። አሁን በሌላው ሀገር በአውሮፓ ብትሄዱ እንኳን ቅዳሴ ሰዓት፣ እንኳን ጉባኤ ሰዓት፣ እንኳን የጸሎት ሰዓት፣ በጉብኝት ሰዓት አንድም ሰው ቤተክርስቲያን ውስጥ ማውራት አይቻልም። ገለጻ ከሚያደርገው ባለሙያ በቀር ቤተክርስቲያን ግቢ ውስጥ የግል ወሬ ማውራት አይቻልም። ክርስቲያኖች ይሄን ወቁ በእውነት። አሁን እኛ አደባባዩ ምኑም ስለጠፋ ነው መሰል ሰው ራሱ ለማውራት የሚቃጠረው ቤተክርስቲያን ነው። ይገርመኛል በእውነት። እግዚአብሔር ለሁላችን ማስተዋሉን ያደለን። አሁን ጸበል እኮ ገርል ቢደረስ ጸበሉ ራሱ ሐሜቱ ነው የሚያድርበት። እኛ ቁጭ ብለን ስንልጎመጎም ያው የኛ ሀገር እናቶችና አባቶች ጠቢባን ናቸው። ጸበሉ ላይ ወንጌሉ ነው እንዲዋሃደው የሚፈልጉ፣ ገርሉ ነው፣ ድርሳኑ ነው። ስለዚህ ወፍ እንኳን ድምጽ ሳያሰማበት ሌሊት ያመጡታል ጸበሉ። አሁን ሳይንስም ይናገራል። አሁን ታውቃላችሁ፣ አሁን ሰው ጭንቅላቱ ይሄ ማስታወሻው ብሬን የሚባለው ነገር ስንት ፐርሰንቱ ውሃ እንደሆነ ማየት ትችላላችሁ። እና አሁን ጃፓኖችም አንድ ምርምር አድርገው ነበረ። ምንድነው ያደረጉት ምርምር? ስለ ውሃ በሁለት ብርጭቆ ውሃ ቀዱና በአንደኛው ብርጭቆ ላይ ለብቻው አድርገው መልካም ቃል ብቻ ይናገሩበታል። በሁለተኛው ብርጭቆ ላይ ደግሞ ይሄ ስድብ፣ ሐሜት፣ መጥፎ ነገር ይናገሩበታል። ያም አንደኛውን ብርጭቆ በጣም ብዙ መጥፎ ነገር ተናገሩበት እና ሁለተኛውን ደግሞ መልካም ነገር ብቻ ተናገረው። ሁለቱንም ፍሪጅ ውስጥ አስገቧቸውና ውሃው በረዶ ሆነ። ወጥቶ ሲያዩት ያ ክፉ ቃል ተናግረውበት ያስገቡት ውሃው ቢረጋም ስንጥቅ ያለ በቃ የፈራረሰ መስሎ ታየ። ያኛው ግን ስርዓት ያለ ሆኖ ታየ። እና ምንድነው ይሄንን እነሱ ያደረጉት? ውሃ ሚሞሪ ያለው ወይም ይይዛል የሚለው ነው። አሁን ይሄን ማነሳው ለምንድን ነው? ጸበል ገር ልሳን ተደግሞ ምን ያደርጋል? ያው እግዚአብሔር ካለ አትበሉ። ራሱ አያችሁ እግዚአብሔር ሲፈጥረው ውሃን የሚያውቀው እሱ ያውቃል። ለምን እንደፈጠረው በሰውነታችን ውስጥ ለምን ትልቅ ቦታ እንደሰጠው እሱ ያውቃል። አስተውሉ ክርስቲያን። ለዚህ ነው ቤተክርስቲያን ውስጥ መለፍለፍ የሌለብን፣ መቅደስ ውስጥ መለፍለፍ፣ ጸበሉ ባለበት፣ ጸሪቀ መበልቱ ባለበት። ሌላ ለምን የእግዚአብሔር ቃል ብቻ አያርፍበትም? እግዚአብሔር አንደበታችን ይግራል። የቀደሙት ግን እንኳን እነሱ ሊጮሁ በተፈጥሮ የምትጮህ ወፍ እንኳን ድምጿ እንዳይነካው ለጸበሉ ይጠነቀቁ ነበር። ዛሬ እኛ የወፍ ጩኸት ወዴት ተገኝቶ? እግዚአብሔር ለሁላችን ማስተዋሉን ያደለን። እዩ ክርስቲያኖች፣ ይሄን ታሪክ ማለት ነው። ይሄን ጉዳይ ምን ያማነሳው? ለምን ያነሳውት? ውሃ ጧት ነው የሚቀዳው የሚለውን እየነገርኳችሁ ነው። ይቺ ሴት ግን በቀትር ሰዓት ማንም ሰው ውሃ ሊቀዳ በማይወጣበት ሰዓት ነው የወጣችው። ለምን ይመስላችኋል? በእስራኤል ትውፊት መሰረት ቀትር ውሃ የቀትር ሰዓት የውሻ ሰዓት ይባላል። የምን ሰዓት አልኳችሁ? ውሻ ሲጠማው እያለከለከ ምላሱን አውጥቶ ሄዶ ውሃ ጨለፍ አድርጎ ጠጥቶ ስለሚመጣ ቀትር ልትቀዳ የሄደች ሴት እንደ ውሻ ነው የምትቆጠረው። ራሱ የውሻ ሰዓት ነው። ያ የሴት ሰዓት አይደለም። ያ የሰዎች ሰዓት አይደለም። በዚያ ሰዓት ሴቶች አይቀዱም ውሃ፣ ይጠነቀቃሉ ለሚጠጡት ውሃ እንኳን ለጸበሉ። ክርስቲያኖች ለምን ይቺ ሴት ታዲያ በቀትር ሄደች ብትሉ 5 ባሎች ሞተውባታል። ጉዳቷ በላይ ደግሞ ሰው ተጨማሪ ጉዳት ሆነባት። ምን ይቺ 5 ወንድ የገደለች እያለ አያችሁ። ስለዚህ ካገኟት ይጠቃቀሱባታል፣ ሊሰድቧት ይችላሉ፣ ሌላም ነገር ሊገጥማት ይችላል። ከመፍራቷ የተነሳ ከመሰቀቋ የተነሳ ከሰው ከመገለሏ የተነሳ በሰው ሰዓት ውሃ መቅዳት ትታ በውሻ ሰዓት በቀትር ውሃ ልትቀዳ ሄደች። ለምን? ህይወቷ ስለተመሰቃቀለ፣ ህይወቷ የሐዘን የመከራ ስለሆነ፣ የጭንቅ ሰውን ከማጣት በላይ የትዳር አጋርን ባገቡበት ዕለት በሰርግ ዕለት ውሎ አድሮም በሆነ በሞት ከማጣት በላይ እንደ ገዳይ እንደ መላከ ሞት ተቆጥራ ደግሞ ሰው የሚፈራት የሚሸሻት
የሚጠቃቀስባት ሌላ የሚያመጣባት ህይወት ተመሰቃቀለችባት። ከእንዲህ ያለ ጭንቅና መከራ አምላካችን እግዚአብሔር በቸርነቱ ይጠብቀን። ግርማል አሁን ብዙ ሰው ሊኖር ይችላል ከኛ ውስጥ ብዙ ጭንቅ ያለበት በህይወታችን ፈተና ያለብን ብዙም ያለበት ይኖራል ጥቂትም ያለበት እንኖራለን እና እንደየገጠመን መከራ ደግሞ እንጨነቃለን። መፍትሄ የመሰለን ሁሉ እንሄዳለን። ሰው ጨንቆታ ሲጨንቀው እኮ ጥፋት መሆኑን እያወቀ ጠንቋይ ቤት እንኳን ይሄዳል እየጨነቀው መፍትሄ ለምን ይመስላችኋል? ለዚህ ነው አሁን የትምህርታችን ርዕስ የማያስጠማ ውሃ። አሁን ይቺ ሴት የተጠማችው ነገር አለ። ህይወትን ተጠምታለች። የተስተካከለ ኑሮ፣ የተስተካከለ ትዳር፣ ከሰው ጋር ወጣ መግባት፣ መጠቋቆሚያ፣ መሳቂያ፣ መሳለቂያ ዓለሙን ትሻለች። ግን በየት ታገኘው? ጭንቆ ነባት እና ይሄን ጭንቀቷን ማን ያውቃል? ይሄን ጭንቀቷን እግዚአብሔር ያውቃል። ክርስቲያኖች አስተውሉ። የኛ ዘመን የጭንቅ ዘመን ነው። እውነቱን ለመናገር የፈተና ዘመን ነው። እንደ ሀገር ጭንቅ ላይ ነው ያለነው። እንደ ቤተ ክርስቲያን ጭንቅ ላይ ነው ያለነው። እንደ ክርስቲያን እንደ ግለሰብ እንኳን ጭንቅ ላይ ነው ያለነው። ሌላው ቢቀር ኑሮ ያስጨነቀው ሰው እጅግ ብዙ ነው። እውነት ለመናገር በቀን ከአንድ ጊዜ በላይ የማይበላው ብዙ ሰው ነው። ለልጆቹ የሚሰጠው ትምህርት ቤት የሚያጠቅሰው ያጣ ብዙ ሰው ነው። ታውቃላችሁ የዚህ ሀገር የከተማው መንግስት ወይ ማስተዳደር ትምህርት ቤት ምገባ የጀመረው እኮ ብዙ ልጆች እየወደቁ የሚበሉት እያጡ። ይሄ የብዙ ቤተሰብ ህይወት ነው። ወጥቶ ለይቶለት ከሚለምነው ውጪ ጓዳ የሸፈነው ጭንቅና መከራ ብዙ ነው። በእውነት በትዳሩ ጭንቅ ያለበት አለ፣ በስራው ጭንቅ ያለበት አለ። አሁን ሰው እኮ መንገድ ወጥቶ መግባት ጭንቅ ሆኗል። መንገድ ወጥቶ መግባት ጭንቅ ነው፣ አስጨናቂ ነው እና የማይታሰብ ነገር በማይታሰብ ሰዓት ወደ ማይታሰብ ቦታ ሊወስደን ይችላል። ልክ እንደዚህ በቀትር በውሻ ሰዓት ያወጣት የህይወት ጭንቅ መሆን። ክርስቲያኖች ብዙ ልንጨነቅ የሚያስጨንቀን ነገር ሊገጥመን ይችላል። ምንድነው ማድረግ ያለብን? ነግሬያቸዋለሁ። ይቺ ሴት ዝም ብላ አይደለም 5 ባል የደረሰችው። ግን የወሰደቻቸው የወጣች የወረደችባቸው ገንዘቧን ጉልበቷን ያባከነችባቸው ሁሉ አንዱም እውነተኛ መፍትሄ አልሆናትም። ህይወቷን ሊያስተካክል ትዳሯን ሊያቃና የምትጠማውን የህይወት ጥም ሊያረካ የሚችል አንድም ነገር አላገኘችም እና ተስፋ ቆርጣ ቤቷን ዘግታ ከሰው ተለይታ ቁጭ ብላ ግድ ወደሚያደርጋት ወደ ውሃ መቅዳት ደግሞ ማንም ሰው በሌለበት ሰው ውሃ ሊቀዳ የሚወጡ ሴቶች በማይገኙበት በቀትር ጊዜ በጭልታ ቀስ ብላ ወርዳ ባለችበት ደቀ መዛሙርቱን ምግብ ሊገዙ ወደ ከተማ ሲሄዱ የሁላችን ጭንቅ የሚያውቅ መድኃኔ ዓለም ክርስቶስ ብቻውን ሴቲቱ ውሃ ልትቀዳ ወደ ሄደችበት ጉድጓድ ሄደ። ሲሄድ ምን የሚሰማት ይመስላችኋል ክርስቲያኖች? ሰው ሸሽታ ነው በቀትር ሄደችው። ሴቶች እንዳያገኟት ነው በቀትር ሄደችው። ሴቶችን ሸሽታ ስትሄድ ወንድ ሲመጣባት ምን የሚሰማት ይመስላችኋል? ከዛ ደግሞ አነጋገሯ ላይ በኋላ እንደሰማችሁት አለባበሱን ስታየው በኋላ አነጋገሩን ስትሰማው አይሁዳዊ ነው። እሷ ደግሞ ሳምራዊት ናት። አይሁድና ሳምራውያን ደግሞ መጽሐፉ እዚህ ላይ ሳነብ እንደሰማችሁት አይተባበሩም ይላል። በወንጌላዊ አለዝቦ ሲናገረው ነው እንጂ በጣም ይጠላላሉ። አሁን እንደኛ ዘመን አሁን የኛን ሀገር አስቡት። አሁን አንድ ኦሮሚያ ውስጥ አንድ ትግሬ ወይም አንድ አማራ ወይም አማራ ውስጥ አንድ ትግሬ ወይም ትግራይ ውስጥ አንድ አማራ አንድ ኦሮሞ በዚህ ዘመን ቢታይ ብቻውን ቢገኝ ምን ይሰማዋል? ጭንቅ ውስጥ አይደለንም ያለነው? እዚህ ውስጥ ራሱ ከተማው አንተማማም፣ አንጠቋቆምም፣ አንጠቃቃም። ጭንቅ እኮ ነው። አሁን ሰው ጎረቤቱን ቋንቋውን ሰምቶ ይጨነቃል። ይገርማል። በዚህ ዘመን ምን ይመጣብኝ ይሆን እያለ የአሁኑ ዘመን የጭንቅ ዘመን ነው። እግዚአብሔር ከዚህ ጭንቅ በቸርነቱ ያውጣል። ለዚህ እቺ ሴትም አይሁዳዊ መሆኑን ስታይ ለዛ ነው ጌታ አይሁዳውያን እንግዲህ ሳምራውያን የሚባሉት ከ10 ነገደ እስራኤል ተወላጆች ናቸው። ግን በፋርስ ምርኮ ጊዜ
ከአሕዛብ ስለተቀየጡ በኋላም ደግሞ ያው ጣዖት አምልኮ ብዙ ጊዜ ነገስታቱ ወደ ኢየሩሳሌም እንዳይሄዱባቸው ህዝቡ ጣዖት አምልኮ ማስፍተውበታል። ዙሪያቸውንም ሊባኖስ እና ሶሪያ አሁን ዮርዳኖስ የሚባለው ሀገር ዙሪያ ድንበርተኞች ናቸው። እነዚህ ሶስቱም ድንበሮቻቸው ናቸውና እንግዲህ ገለአድ ዘአሕዛብ ሁሉ ይለዋል ወደ ላይ ያለውን ከዚህ ሁሉ ጋር ድንበርተኞች ስለሆኑ ይጨነቃል። እንደ አሕዛብ ነው የሚቆጥሯቸው አይሁድ እስራኤልን እነዚህን ሰማርያውያን እንደ አሕዛብ ነው የሚቆጥሯቸው፣ እንደ ወገኖቻቸው አይቆጥሯቸው። የአንድ የያዕቆብ ልጆች እኮ ናቸው። የዚህ ጉድጓድ ባለቤት የያዕቆብ ልጆች ናቸው። ያዕቆብ 12ቱ ነገደ እስራኤል ወለደ። 10ሩ በዚህች በሰማርያ ይኖራሉ፣ 2ቱ በይሁዳ። ሌላ ታሪክ የላቸው። ግን እንደ ጠላት አንዱን እንደ አሕዛብ ያየዋል። እንደኛ ዘመን ማለት ነው። ደግሞም ሌላም የሚለያቸው በርግጥ አለ። ሳምራውያን የሙሴ መጻሕፍትና ከነቢያት መጻሕፍት የተወሰኑትን ይቀበላሉ እንጂ አጠቃለው ብሉያትን አይቀበሉም ነበር። በዚህም ምክንያት ይንቋቸዋል፣ ይጸየፏቸዋል። ባጭሩ አይሁድ ይንቋቸዋል፣ ይጸየፏቸዋል። አብረዋቸው ሊበሉ ሊጠጡ ቀርቶ በእጃቸው ሊነኳቸው አይወዱም። ስለዚህ አይሁድ እንደዚህ ስለሚንቋቸው፣ ስለሚጸየፏቸው፣ ስለሚጠሏቸው ሳምራውያን አንድ አይሁድ ማየት ተጨማሪ በሽታ። እንግዲህ ሳምራዊቷ ከሳምራውያን ተደብቃ ነው ሄደችው፣ ከሳምራውያን ሸሽታ ነው ሄደችው። አይሁዳዊ ሲመጣበት ደግሞ ምን ያህል ያስጨንቃታል፣ ምን ያህል ፍርሃትና ድንጋጤ ያድርባታል የሚለው መገመት ይቻላል። ጌታ ግን መፍቀሬ ሰብ መድኃኔ ዓለም ክርስቶስ ሰውን ሁሉ በሰውነቱ የሚወድ ጌታ ቀስ ብሎ ሄዶ እንደ ትዕቢተኛ አይሁድ ሳይሆን እንደ ተቸገረ አንድ ተራ ሰው በትህትና ቃል አንቺ ሴት እባክሽ ውሃ አጠጭኝ አላት። ምን አጠጭኝ? እና በነገራችን ላይ እንደ አሕዛብ ስለሚቆጥሯቸው እስራኤል ከአሕዛብ ጋር መብላት መጠጣት ከነሱ መብል መጠጥ ስለማይቀበሉ ያን መሻር እንደማይገባ ስለሚያውቁ ሳምራውያን ራሳቸው ቢለምኑ እንኳን አይሁድ አይቀበሏቸው። እና አሁን ጌታ ግን ለመናት። ተመልከቱ፣ ለመናት በተገላቢጦሽ ማለት ነው። እባክሽን ውሃ ጠጪ ሲላት እሷ ገልብጣ ሕጉን ባህሉን ትውፊቱን ሽሮ እንዴት ይጠይቀኛል ብላ እንዲህ አይነት ጥያቄ አቀረ። አንተ አይሁዳዊ ወንድ ስትሆን ሳምራዊት ሴት ከመሆን ከኔ ውሃ ልትጠጣ ለምን ትጠይቀኛለህ አለችው። ለዛ ነው ከዚያ በኋላ ነው ወንጌላዊው አይተባበሩ ነበርና ያለው ነው። አብረው አይበሉ አይጠጡ፣ ምንም ትብብር የለም። በአይሁድ በሳምራውያን መካከል የመብል የመጠጥ ርኩሰት ነው ለአይሁድ። እንዴት ትጠይቀኛለህ ብላ ጠየቀችው። በዚህ ጊዜ ነው ጌታ ውሃ አጠጭኝ የሚልሽ ማን መሆኑን የእግዚአብሔርን ስጦታና ውሃ አጠጭኝ ብሎ የሚጠይቅሽ ማን መሆኑን ብታውቂስ ኖሮ አንቺ ደግሞ ትጠይቂው ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። የምን ውሃ ይሰጥሽ ነበር? ይቺ ሴት የተቸገረችው የሕይወት ውሃ ነው። ትዳር አልጸናላት አለ አይደለም ነው አይደለም? አሁን በብዙ ቤት ውስጥ የሕይወት ውሃ ጥማት ችግር አለ። በትዳሩ ችግር ውስጥ የሚጠማ ሰው አለ። በስራ ውስጥ፣ በሕይወት ውስጥ፣ በአጠቃላይ አብዛኛዎቻችን የሕይወት ውሃ ጥማት አለን። የኑሮ ጥማት አለን። የሰላም ጥማት፣ የፍቅር የአንድነት ጥማት፣ በአጠቃላይ የሕይወት ጥማት ጭንቅ ውስጥ ነው ያለ ነው። የሕይወት ጥማት አለ። ለዚህ ነው ጌታ ምን አላት? ውሃ የተፈጥሮ ውሃ ልትቀዳ የመጣችውን ብታውቂ የሕይወትን ውሃ ይሰጥሽ ነበር። ዛሬ የሕይወትን ውሃ አንፈልግም። እኛ እንፈልጋለን አንፈልግም? እንፈልጋለን። በእውነት እግዚአብሔር የሕይወትን ውሃ በቸርነቱ ያጠጣን። ክርስቲያኖች ትምህርታችን እዚች ጉዳይ ላይ ነው ያለው እና ጭንቃችን የት ላይ ነው ማሳረፍ ያለብን? ሕይወታችን እንዴት ነው የሚስተካከለው? ክርስቲያናዊ ሕይወታችን፣ አጠቃላይ ሕይወታችን ለትምህርት ነው እንጂ ክርስቲያናዊ ሕይወት የምንለው ለአንድ ክርስቲያን ካለ ሕይወት ሁለተኛ ሕይወት አማራጭ የለው። ነጋዴ ይሁን፣ ገበሬ ይሁን፣ መንግስት ሰራተኛ ይሁን፣ ሌላም ስራ ይስራ፣ ምንም ያድርግ ሕይወት ነው። ምክንያቱም የሚተነፍሰው፣ የሚበላው፣ የሚጠጣው፣ የሚያመልከው አንድ ነገር ነው። አለቀ በቃ።
ህይወት ምንታዌ የላትም፣ አንድ ናት ህይወት። ለማስረዳት የጸናውን የበዛውን ለመናገር ስጋዊ መንፈሳዊ እንላለን እንጂ ህይወት አንድ ነው። ወይ መንፈሳዊ ነን ወይ አይደለንም፣ ወይ ትክክለኞች ነን ወይ ስውቶች ነን። እግዚአብሔር ህይወታችንን ያስተካክልልን። እና ይህች ሴት የህይወት ውሃ ይሰጥሽ ነበር ሲላት የህይወትን ውሃ ስትፈልግ ነው የኖረችው፣ ግን አልገባትም። እሷ የመሰላት ምን የተለየ ውሃ ስለሆነ በውስጧ ደግሞ አንድ ትምክህት አለ። ያ ትምክህት ምንድነው? ሰማርያውያን የሚመኩበት አባታቸው ያዕቆብ ነው። ለዚህ ነው እንዴ አንተ ይሄ ጉድጓድ እንኳን ራሱ ጥልቅ ነው፣ ከዚህ ቀርተህ መስጠት አይቻልህም። በእውኑ አንተ ከአባታችን ከያዕቆብ ትበልጣለህን አለችው። ለስም አጠራሩ ክብር ምስጋና ይግባውና ጌታ የያዕቆብ ምኑ ነው? የያዕቆብ ምኑ ነው? ፈጣሪው አይደለም እንዴ? ነው አይደለም? አምላኩ ነው፣ ፈጣሪው ነው። አንዳንድ ጊዜ እኮ እንደዚህ የሚሉ ሰዎች አሉ፣ ታውቃላችሁ አይደል? ኢየሱስ ከእንትና ይበልጣል። እግዚአብሔር አይነ ልቡናቸውን ይክፈት፣ የተዘጋባቸውን ይግለጥላቸው። በእውነት ክርስቶስ ማን መሆኑን ለማወቅ ያብቃቸው። ይግል ይበልጣል የሚሉ አሉ። አሁን በዚህ ዘመን አልናገርም፣ የፍርሃት ሳይሆን ጉዳያችን አይደለም። እና ይቺ ሴትም ማን እንደሆነ ለዚያ ነው ጌታ ውሃ ጠጪኝ ብሎ የሚጠይቅሽ ማን መሆኑንስ ብታውቂ። ስለማታቂ ነው። ማን እንደሚጠይቅ አታቂም። መፍትሄሽ ማን ጋር እንዳለ አታቂም። ብታውቂ ኖሮ ትጠይቂው ነበር። የህይወት ውሃ ማን ነህ አንተ? ከያዕቆብ ትበልጣለህ አለችው። ግን አይገርማችሁም? ጌታ እንኳን አሁን እኛ እንኳን አንዱ እኮ መጥቶ አሁን አንተ ከገሌ ትበልጣለህ ቢለኝ ምን የሚሰማኝ ይመስላችኋል? አንዱ አገልጋይ እኮ አንተ ደግሞ እንደው ከማን ትበልጣለህ? ኧረ እንደው ከገሌ ሳይል ከማን ትበልጣለህ ቢለን እንኳን ምን በልጥ መሆኑን ለማሳየት መግደርደራችን አይቀርም። አናፍርማ እኛ። ጌታ አምላክ ነው፣ ፈጣሪ ነው፣ የሁሉ ሰጭ የሁሉ መገኛ ነው። በባህሪው ህይወት እሱ ነው። ከያዕቆብ ትበልጣለህን ሲባል አልበልጥም ብሎ አልተናገረም። አይገርማችሁም? የኛ ትሁት መድኃኔ ዓለም ክርስቶስ እበልጣለሁ ብሎ አልተናገረም። አልበልጥም አላላትም፣ ግን እበልጣለሁ ብሎ አልተናገረም። ጌታ በሁሉ ነገሩ መምህር ነው። ዛሬ ቅድም ስንማረው እንደነበረው ልደተ ስምዖን ተብሎ ወደ ቤተ መቅደስ መግባቱን በ40 ቀን ህግን ለመፈጸም እኮ ለሱ ምን ያስፈልገዋል? ምክንያቱም በ40 ቀን ወንድ ልጆቻቸውን ሴቶች ይዘው የሚሄዱ ኦሪት ዘሌዋውያን ምዕራፍ 12 ላይ እንደተጻፈው ሴቲቱ ከዚያ በፊት መንጻቷ ስለማይፈጸም ነው። ንጽሕት ቅድስት ድንግል ግን ርሳት የለባትም፣ የሴቶች ልማድ የለባትም። በወሊድ ጊዜ የነበረው ህርሱ ሌላው በሴቶች የሚታወቁ ህርሱ ትክቱ ምንም አታውቀው፣ ንጽሕት ናት። ሁልጊዜ ሴቶች አስተውሉ፣ ወንዶችም ይግባል። እመቤታችን በማንኛውም ጊዜ ከማንኛውም ነገር ንጽሕት ናት። ስለዚህ ለመንጻት 40 ቀን መጠበቅ አይጠበቅባትም። 40 ቀን እሷ ያስፈልጋል። ለሌሎች ሴቶች ነው 40 ቀን መጠበቅ። ሴት ሲወልዱ 80 ቀን። ምክንያቱም በዘር በሩካቤ ነው የሚወልዱት። በአት ነገር አንድ ጊዜ እግዚአብሔር ሔዋንን ረግሟታል። ከዛ እርግማን የተነሳ አለ እመቤታችን ግን መርገመ ስጋ መርገመ ነፍስ የሌለባት አይደለም ምንለው ነው አይደለም? በረከተ ስጋ በረከተ ነፍስ እያማለደች ስለዚህ ንጽሕት ናት እመቤታችን። ምንም ያ ከመርገም ጋር የተገናኘ ምንም ጣጣ የለባትም። ግን እመቤታችንም ፍጽምት ትሁት ናት። ጌታ ልጇ ወዳጇ ፍጹም ትሁት ነው። ልክ እንደ ሌሎቹ ሴቶች 40 ቀን ጠብቀው ቤተ መቅደስ ገቡ። የኛ መድኃኔዓለም አስተማሪያችን ጌታችን ፈጣሪያችን በትህትና ሁሌ ለዚያ እኮ ነው እኔ ትሁት በልቤም የዋህ ነው ያለ። እንደ ጌታ ያለ ትሁት የለም በሁሉ ነገሩ። ስለዚህ ከፈጠረው ጋር አነጻጽራ ስትናገር እሱማ ፍጡሬ ነው አላላት። ፈሪሳውያን ራሱ አብርሃም ሳይወለድ እኔ ያለሁ ነው ያላቸው እንጂ ለፈሪሳውያን ከአብርሃም በላይ ነኝ አላላቸው። ለዚህ ነው ድንጋይ አንስተው ሊወግሩት ከአብርሃም በፊት አለው ስላላቸው። መሸከም ስለማይችሉ ፈጣሪው ነኝ አላላቸው። እንዴ ያብዳሉ፣ አይችሉትም ይሄን ነገር። እግዚአብሔር ለሁላችን ማስተዋሉን ያደለን በእውነት ክርስቲያኖች። እና ተመልከቱ ከሱ ትበልጣለህ ወይ ነው ያለችው የኛ ትሁት ጌታ። መልሶ ያላት ከያዕቆብ ስለመብለጡ
ፈጣሪው ስለመሆኑ አይደለም። ያላት አንድ ነገር ነው። ያ ያዕቆብ ውሃውን አልፈጠረውም፣ ጉድጓዱን ነው የቆፈረው። ነው አይደለም? እና ጉድጓድ ከቆፈረ ጋር ታነጻጽረዋለች እንዴ? ውሃ በባህሪው የፈጠረውን አምላክ። እኛ ጌታ ምን አላት? ከዚህ ውሃ የሚጠጡ ሁሉ እንደገና ይጠጡ ዘንድ ይጠማሉ። ይህን ቀላል ነገር ነው የመለሰላት። ለአቅሟ የሚሆን ይጠማሉ። እኔ ከምሰጠው ውሃ የሚጠጡ ግን አላት እንደገና ይጠጡ ዘንድ አይጠሙም። ለዘላለም በሆዳቸው የሚፈልቅ የዘላለም ሕይወት ውሃ። ተመልከቱ፣ መጀመሪያ የሕይወት ውሃ ይሰጥሽ ነበር አላት። ብሏታል አላላትም? አሁን ደግሞ ምን አላት? ከሕይወት ውሃ ላይ አንድ ቃል ጨመረበት። የዘላለም የሕይወት ውሃ ሆኖ ከሆዱ ምን ይሆናል? ይፈልቃል። የሕይወት ውሃ ብቻ አይደለም፣ የዘላለም ሕይወት ጭምር። ሕይወቱ ራሱ የዘላለም ሕይወት ነው። ክርስቶስ ለዘላለም ሕይወት በቸርነት ሁላችን ያደለን እና አሁንም ይህን ስላት አሁንም ገና አልተረዳችም። ግን በቀትር በውሻ ሰዓት የመጣችው ጭንቅ ሆኖባት ውሃ ነውና ይሄ ውሃ ያጓጓልና ጌታ ሆይ እንዳልጠማ ውሃም ልቀዳ ዳግመኛ ወደዚህ ጉድጓድ እንዳልመጣ ቤቷን ዘግታ ቁጭ ልትል እኮ ነው። እባክህ ይሄን የምትልን ውሃ ስጠኝ አለችው። እስቲ ተናገሩ፣ ይሄን ውሃ ስጠኝ በሉ እስኪ። የትኛውን ውሃ ተናገሩ እስኪ? የትኛውን ውሃ? የዘላለም የሕይወት ውሃ። ይህን ውሃ ስጠኝ። ይህን ጥያቄ ለመጠየቅ ያብቃል። ስትጸልዩ እንዲህ በሉት ክርስቶስን። በሕይወታችሁ ተቸግራችሁ ከሆነ ተጨንቃችሁ ከሆነ በሕይወታችን ጭንቅ ካለ ጌታ ሆይ ለሳምራዊቷ ያልካትን የሕይወት ውሃ ለኔም ስጠኝ። ጌታ ሆይ ይህን የሕይወት ውሃ ስጠኝ እንበለው። ይህን ውሃ ስጠኝ። ይህን የማያስጠማ ውሃ፣ ይህን ከሆድ ውስጥ የሚፈልቅ የዘላለም የሕይወት ውሃ፣ ይህን የችግር የጭንቅ መገላገያን ሁሉ ውሃ እባክህ ጌታ ሆይ ይሁን ውሃ ስጠኝ አለችው። ይህ ውሃ ለማንም ነው የሚሰጠው፣ ግን እንዲሁ ደግሞ አይሰጥም። እንዲሁ አይሰጥም ስንል ክፍያ ኖሮት አይደለም፣ ደጅ ጥናት ኖሮት አይደለም። አንድ መስፈርት ግን አለው። ክርስቲያኖች ዛሬ አሁን ባጭሩ ትምህርቴን ማጠቃለለው ይህን ውሃ ለመጠጣት ማያስጠማውን ውሃ ለመጠጣት ማድረግ የሚገባንን ነገር ነው። ምን አስቀድሰው ለምንድን ነው? ምን ጾመው ምን ጸልየው ለምንድን ነው? ምን ሰግደው ምን መጸውተው ለምንድን ነው? ምን ፈልገን ነው? ንገሩኝ እስኪ። ምን ፈልገን ነው ይህን የምናደርገው? የዘላለምን ሕይወት ነው አይደለም? በምድሩ ላይ ተመልከቱ። በምድር ላይ ሕይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ሕይወት የሚያስገባ ውሃ በሕይወታችን ስንቀዳ ነው። ልንገራችሁ፣ አልስተካከል ያለን ያን ውሃ ስራ አልቀዳ ነው። ለዛ ነው የማያስጠማ የሚለው። ለምን ሌላው ያስጠማል። ለምሳሌ ሕይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ። አሁንም ግን ይጠማሉ። ሀብታሞችን እዩዋቸው። ለምሳሌ ሄዱ፣ ጠቢቡም ሄዱ፣ ጉቦም ሰጡ። አንዳንዶቹ ማለት ነው፣ ሁሉም አይደለም። ሀብት ያገኛሉ፣ ግን ጥማቸው ይረካሉ አይረኩም? እስኪ ማን ነው በሀብቱ የህይወት ጥሙ የረካው? ውስኪ ቢጠጣ አይለቀውም። ሰቨን ስታር ሆቴል ቢያድር ምንም ሲቃዥ ያድራታል። የህይወት ዋን እስካልቀዳ ድረስ አይረካም። ነገር ስልጣን የቀዱ ሰዎች ይረኩ አረኩም። ፍልስፍና የቀዱ ሰዎች አረኩም። ዮሐንስ አፈወርቅ አባታችን ወደ እዛው በነበረበት በአንጾኪያ ፍልስፍናን ቀርቶ ጠጥቶት ነበረ። ጭልጥ አድርጎ ነው ለዛውም የጠጣው። መምህሩ እንዲያውም ክርስትና የዚያ ዘመን የፈላስፎች የአዋቂዎች ሁሉ የዘላለም ህይወት አይደለም፣ ያጠቃላይ የነፍሳቸው የእውቀታቸው የአይምሯቸው ጥማት አርኪ ብቸኛው ክርስትና ሆኖ ፈላስፎችን ሁሉ እያፈለሰ ሲወስድበት ዮሐንስ አፈወርቅ መምህር ምን ይል ነበር? እኔን የሚተካይ ፈላስፋ እሱ ነበረ፣ ግን ምን ያደርጋል ክርስቲያኖች ይወስዱብኛል ይል ነበረ። ምክንያቱም የሚፈራው ለምንድን ነው? ፍልስፍናውን ይጠጣሉ ግን አይረኩም፣ ህይወታቸው ደስተኛ አይደሉም። እዩዋቸው። በእኛ ሀገር እንኳን አንዳንድ ሰዎች አንዳንድ ወጣቶች እነዚህ እንኳን በእውነቱ ፍልስፍናን ከቃሉ በላይ የሚያውቁትም አይመስለኝም፣ ይቅርታ ይደረግልኝና፣ ግን ፈላስፋ ነኝ ለማለት አንዱ ጸጉሩን ፍትልትል አድርጎ ጃኬቱን አዛልፎ እያለ መሄድ ፈላስፋ የሚሆንም ይመስለዋል። ፈላስፎች ጅሎች እኮ አይደሉም። በእውነት አዋቂ ነን ብለው ነው እንደዛ የሚያደርጉት። እንደዚህ መሆን አይደለም ፍልስፍና፣ አጓጉል ነገር መናገርም አይደለም ፍልስፍና። እኮ ጥያቄው የህይወት ጥያቄ ነው። እዩት፣ ፊሎሶፊ የሚያስተምር ሰው አብሶሉት ትሩዝ ምንድን ነው የሚለው። ወትስ አብሶሉት ትሩዝ ምንድን ነው? አብሶሉት ትሩዝ ፍጹም እውነት ምንድን ነው? ፍጹም ህይወት ጥያቄው ይሄ ነው። ጠየቁ፣ ጠጡ፣ ተማሩ፣ አረካ አሉ። ዮሐንስ አፈወርቅ አረካ ሲል መጣና ወንጌልን ሲጠጣው ረካ።
የህይወት ውሃን ጠጣው፣ ከሆዱ የህይወት ውሃ ሆኖ ፈለቀ። ይኸው ለሺህ ዘመናት ዓለምን ትርጓሜው ትምህርቱ ይፈውሳል። ዮሐንስ አፈወርቅ ፍልስፍናን ከጠጣ በኋላ አረካ ብሎ ክርስቲያኖች ባስልዮስ፣ ጎርጎርዮስ ግሪክ ወርደው ፍልስፍናን ጠጡት፣ አልረካሉ። ወደ ክርስቶስ መጡ፣ ወደ ክርስቶስ ደቀ መዛሙርት ክርስትናን ጠጡት፣ ረኩ። የህይወት ውሃ ሆኖ ከሆዳቸው ፈለቀ። ጎርጎርዮስ ነባቤ መለኮት ተባለ። ከዮሐንስ ወንጌላዊ በኋላ ነገረ መለኮትን ያራቀቀ በእውነት አስደናቂ ውሃ የፈለቀበት ሆነ ጎርጎርዮስ። ባስልዮስ ሆነ፣ አስገራሚ ነው። ዮሐንስ አፈወርቅ ሆነ፣ ኤፍሬም ሆነ። ፍልስፍናን ማሰሯቸውን እየሰበሩ የፍልስፍና ማሰሮ ወደማይሰበር ወደ ህይወት ውሃ ምንጭ ወደ ክርስቶስ ገሰገሱ። ባለሀብቶች ገሰገሱ፣ ጠቢባን ገሰገሱ፣ ሌሎቹም እኛ መገስገስ ያለብን ወደዚህ ነው ክርስቲያኖች። ለዚህ ነው ብታውቂ ያላል። ብዙዎቻችን አናውቅም ይመስለን። አይ ለዚህ ህይወት የሚመቸው ይሄ ነው የሚል ሰው አለ። ለዚህ ነገር የሚመቸው እንትን ነው። ለዚህ አይምሰልህ። ብታውቅ ኑሮ የህይወቱን ውሃ የምትቀዳው እዚህ ነበር ወዳጅ። አሁን ብዙ ወጣቶች ራስን ወደ ማጥፋት እየሄዱ ነው አይደለም? አሁን ተራ ነገር ሆኗል። ለምን ይመስላችኋል? የህይወት ውሃ ተጠምተው ባዶነት ይሰማቸዋል። ቤተሰብ የታስመቸ የመሰለው ገና ከልጅነቱ ስልክ ይሰጣል፣ ታብሌት ይሰጣል፣ ላፕቶፕ ይሰጣል። አይኑን ተክሎ ቤቱን ዘግቶ ቅድም መምህር ነቃጥበብ ሲያነሳው ነበረ። ሌላ ዓለም ቨርቹዋል ወርልድ ውስጥ ይገባል። ከእውነተኛው ዓለም ይጣላል። ህይወትን ይጠማል፣ አይረካም። ሀብቱ አይመልስለትም፣ መኪና አይመልስለትም፣ ምንም ባዶነት ይሰማዋል። እየተጠማ ነፍሱን አሳልፎ ይሰጣል። ወንድሞቼ ልንገራችሁ፣ እህቶቼ የህይወት ውሃን የምንቀዳበት ቦታ እዚህ ነው ክርስቲያኖች። አይምሰላችሁ። በሀብት የምንቀዳው ዓለምን በመዞር የሰለጠነውን ዓለም በማየት ሌሎቹ በሄዱበት በመሄድ ያደረጉትን በማድረግ ውድ ምግብ በመብላት ውድ ልብስ በመልበስ ህይወት አይቃናም። ልንገራችሁ፣ ባዶ ነው። እዩዋቸው፣ ራሳቸውን የሚያጠፉ ልጆች የድሃ ልጆች አይደሉም። የድሃ ልጆች አይደሉም። የሚበሉት ያጡ የተሰቦች ልጆች እኮ አይደሉም። እነሱ ተስፋ አላቸው። ይገርመኛል። ተስፋ ኢየሱስ ክርስቶስ ነገ ያልፍልናል ይላሉ። እነዚያ ግን ምንም ተስፋ የላቸውም። ምክንያቱም ሀብት ቢሉ አላቸው፣ ትምህርት ቤት ውድ ትምህርት ቤት ልከዋቸዋል፣ መኪና ቢሉ አላቸው። ህይወታቸው ግን አይረካም። ባዶ ናቸው። ውስጣቸው ባዶ ነው። ይራባሉ፣ ይጠማሉ። እስኪ እዩ፣ ቤተ ክርስቲያን እኮ በእንደዚህ ያለው ሰዓት በጣም ይሄ የሞላላቸው ሰዎች አይመጡም። ግን የሞላላቸው ሰዎች የሚጠጡት ህይወታቸውን አያረካም። ይገርመኛል። የሚበሉት ህይወታቸውን አያረካም። የሚያመሹበት የመዝናኛ ቦታ ህይወታቸውን አያረካም። ለጭንቀታቸው ለመገላገል ውድ ገንዘብ ከፍለው ሊያዘፍሩ ይችላሉ። ናይት ግን በፍጹም ህይወታቸው እርካታ የለው። ራስ ምታት ጨምረው ነው የሚመጡት። ስካር ጨምረው ነው የሚመጡት። ህመም ጨምረው ነው የሚሰጡት። ጭንቅ ነው ጨምረው የሚመጡት። ያደርጋሉ፣ መፍትሄ ፍለጋ ያደርጋሉ፣ ረፍት ይላሉ፣ ንዝናና ይላሉ፣ ቢች ዳር ይሄዳሉ፣ ራቁታቸውን ወንዝ ውስጥ ይዋኛል። ምንም ለህይወታቸው እርካታ የለውም። ልንገራችሁ፣ ቢገባን የህይወታችን መልስ ያለው የህይወት ውሃ ያለው ቤተ ክርስቲያን ውስጥ፣ ሰላም ያለው የእግዚአብሔር ቃል ውስጥ ነው። ቤተ መቅደስ ውስጥ ክርስቶስ ጋር ነው መፍትሄው ያለው። ግን ይንቁታል። እኛን አገልጋዮቹን እያዩ ይገርመኛል እኮ አገልጋዮቹም እኮ የሚናቁ ሰዎች ሆነው አይደለም። በነገራችን ላይ ግን እንዲያው ቢያንስ እንዲህ ክርስቶስን በአገልጋዮቹ ያዩታል። እና ቄሱን ሲያዩት በቃ ድካም እኮ ሊኖረው ይችላል። ቄሱ ምንም ችግር የለውም። ድካም፣ ስንፍና፣ ጉድለት፣ ውስስንነት ሞልቷል። ምንም ችግር የለም። ግን አያችሁ የማይመስልን ሰው እዛ አገልግሎት ውስጥ ግን የህይወታችን ቁልፍ እንዳለ አናውቀው። የምንንቀው ቄስ ውስጥ፣ የምንንቃት ቤተ ክርስቲያን ውስጥ፣ የምንንቀው የፕሮግራም መርዘም ውስጥ፣ ያው መርዘም ተገቢ ነው እያልኩ አይደለም፣ የምንሰለቸው ነገር ውስጥ፣ አማራጭ አድርገን የማናየው ነገር ውስጥ ግን የህይወታችን ቁልፍ የሚፈታው የህይወት ዋዛ አለ። ይገርማቸዋል። እኛ ወደ ያዕቆብ ጉድጓድ ብቻ ነው የምንሄደው። ሊቃውንቱም ተርጉተው የያዕቆብ ጉድጓድ በብሉይ ኪዳን ይተረጉሙታል። ትክክል ነው። የብሉይ ኪዳን ትርጓሜ አያረካም። የሐዲሱ መቀዳት አለበት። ያ ነው ክርስቶስ የመጣው አዲስ ኪዳን ለመስራት ነው። ግን ክርስቲያኖች በምንም ዓለም የየአካባቢያችን ጉድጓድ፣ የፍልስፍና ጉድጓድ፣ የሀብት ጉድጓድ ያ ህይወታችን አያረካም። ጊዜያዊ መፍትሄ ሊሰጠን ይችላል፣ ግን ህይወታችን አያስተካክልም። እና ለዚህ ነው ዝም ብሎ አይቀዳም ይሄ ውሃ እንዳልኳችሁ። ግን
አሁን አብዛኛው ሰው ችግሩ ደግሞ ቤተክርስቲያን ሲመጣ መፍትሄ የሚፈልገው ልክ እንደዚህች ሴት ነው። ምን አለችው? ይሄን ውሃ ስጠኝ፣ በቃ ሁለተኛ ውሃ ልቀዳ እንዳልመጣ። አንዴ እንደዚህ የሚሉ አሉ። እንዲሁ ይህንን በሽታዬን ንቅል አድርጋችሁ ጣሉልኝ፣ እንዲህ ያለውን ችግር እንዲሁ ቢያላቅቀኝ እግዚአብሔር። ልክ ምትሃታዊ ማጂካል መፍትሄ የሚፈልጉ ሰዎች አሉ። እንደ ምትሃት ቤተክርስቲያን ውስጥ ምትሃታዊ መፍትሄ የለም። ክርስቲያናዊ መፍትሄ ነው ያለው። ክርስቲያናዊ መፍትሄ ነው ያለው። እውነታዊ መፍትሄ ነው ያለው። ማጂካል መፍትሄ የለም። ማጂክን የመሰለ የሆነ ነገር አንድ አሁን ገዳም ጸበል ወጣ ምናምን ሲባል ሁሉ ሰው ግር የሚለው ጸበል 2000 ዓመት አለ በእኛ ሀገር፣ አዲስ ነገር አይደለም። ማአት ፈውስ በየለቱ አሉ ብናምን ምንም ኡራኤል እዚህ የሚጎለው አንድ አጥቢያ የሚጎለው ምንም ነገር የለም። ግን ሰው ማጂካል መፍትሄ ነው የሚፈልገው። ዝም ብሎ የሆነ አባገሌ ጋር ሄዶ የደበቀው ሚስጥር ሁሉ እንደደበቀው የያዘውን ወንጀል ሁሉ እንደከደነው ብቻ ማጂካል በሆነ መንገድ ድኖ መምጣት። እንደዚህ አይነት ድነት የለም ቤተክርስቲያን ውስጥ። ሰይጣን በማታለል የሚያደርገው ጊዜያዊ ፈውስና ጊዜያዊ ነገር ካልሆነ በቀር ማጂካል ይሄ ምትሃታዊ የሆነ ቅጽበታዊ የሆነ ነገር የለም። በታምራት አይደረግም እያልኳቸው አይደለም። እንደዚህ ያለውን ፍላጎት ግን ክርስቶስ መልስ አይሰጠውም። አለ መንገድ አለው፣ ህይወት የሚቀድም አለው። ለዚያ ነው ይሄን ውሃ ስጠኝ ስትለው እንቺ አይደለም ያላት። መጀመሪያ አለና ጌታ ምን አላት? መጀመሪያ ባልሽን ጠርተሽ ነይ። የዚህችን ሴት ህይወት ነግሬያቸዋለሁ። ባል የሚለው ቃል ይከብዳታል አይከብዳትም? ምክንያቱም ቁስል አላት በህይወቷ አይደለም እንዴ? የሆነ ህይወት ያስፈልጋታል። እና ጌታ ይናላት ከዛ ባጭሩ ልዘጋው እሷ ልክኛ ዝግት አድርገን ግን መፍትሄዋን ብቻ ሞጭለፍ አድርገን መሄድ እንደምንፈልገው ምን አለች? ባል የለኝም አለችው። ቅድም ታሪኩን ነግሬያችኋለሁ የምታስታውሱ። ይቺ ሴት ባል አላት ወይስ የላትም? እስቲ መልሱ፣ አላት ወይስ የላትም? አው ጌታ ምን አላት? ባል የለኝም በማለትሽ መልካም ተናገርሽ። 5 ባሎች ነበሩሽ፣ አሁን የሉም። አሁን ያለውም ባልሽ አይደለም አላት። አሁን ያለውም ተመልከቱ፣ አለ ወይስ የለም? አሁን አስማምታችኋል? 80 አስራችኋል? አዎ እሷ ባለችው፣ እሷማ የለኝም ነው ያለችው። ይሄ ነው እንግዲህ ጌታ ያደረገው ምንድን ነው? ማን እንደሆነ አላወቀችም፣ እስካሁን ድረስ አላወቀችም። ብቻ የህይወት ውሃ ስላለ የማያስጠማ ውሃ ሲላት ሞጭለፍ አድርጋ መሄድ ነው የፈለገ። ዝም ብሎ አይሰጥም። የኔ እናት መጀመሪያ ተመርመር ያላትና ተናዘዥ ቢላት ማንህና አንተ ትለዋለች። ትላለች አትልም? ገና ነቻ፣ ማን እንደሆነ አታውቅም። ስለዚህ ራሷ ፈቅዳ እንድትመጣ ቀስ እያደረግን የረዳት መድኃኔዓለም ክብር ምስጋና ይግባው። እንዴት እንደሚወደን ታውቃላችሁ? እንዴት እንደሚጨነቅልን። ክርስቲያኖች አድምጡ። በእውነት እግዚአብሔር በልቡናችን ይጻፍልን። ክርስቲያኖች አስተውሉ፣ እንዴት እንደሚጨነቅልን። አሁን በህሊና እንጓዝ። ያቺ ሴት በዚያ ጭንቅ ውስጥ ድንገት ያገኘችው ሰው ነው፣ እየፈራች ያናገረችው ሰው እንዴት እንደሚያግዛት ተመልከቱ። እንዴት ቀስ ብሎ እንዴት እንደሚያቀርባት እና እንደዚህ ሲላት ደነገጠችና አንተ ነቢይ እንደሆንህ አያለው። መጀመሪያ እኮ ያለችው አንተ ከያዕቆብ ትበልጣለህን ነበር አይደል ያለችው? ተራ ሰው ነው። መጀመሪያ አንተ አይሁዳዊ ወንድ ስትሆን አለችው። ቀጥላ ደግሞ ከያዕቆብ ትንሽ ከፍ አደረገችው። ትንሽ ከያዕቆብ ትበልጣለህን አለችው። አሁንም አልበልጥም እበልጣለሁ አላለም። ቀስ ብሎ አሁን ልክ ይህን ሲነግራት የተደበቀ ህይወቷ ምን አለች ደግሞ? አንተ ነቢይ እንደሆንክ አያለው። አሁንም ነኝ ብሏታል። ዝም የኛ ጌታ አረ ባታቂኝ ነው እንጂ የነቢያት ላኪ ነኝ ያሰኝ ነው። እኛ ብንሆን ኑሮ ባታቂ ነው እንጂ እኔ ስንት ነገር አውቃለሁ እንል ነበር። እንደው ጌታ ግን ምን ያህል ትሁት እንደሆነ ታውቃላችሁ? የእውነት እኮ ነው። እጅግ ትሁት። የፈለገ አይነት ግምት ብንሰጠው ዝም የሚቃወማቸው ጌታ የተቃወማቸው እንዲነ ሲባል ለምሳሌ አሁን ተመልከቱ። እሷ አይሁዳዊ ነው ያለችው። አይሁድ ደግሞ ምን እንዳሉት ታውቃላችሁ? አንተ ሳምራዊ እንደሆንክ ጋኔንም እንዳለብህ እናውቃለን አሉት ይላል። በጣም ይገርማል። ማን እንደሆንክ አሉት? ሳምራዊቷ አይሁድ ነህ አለችው። አይሁድ ደግሞ ማን ነህ አሉት? ሳምራዊ እንደሆንክ
አሁን አንተን እዚህ እነገሌ ዘር ሳይኖርብህ አይቀርም እንደምንባባለው ማለት ወደዚያው እንደምንገፋፋው ክርስቶስ በቸርነቱ ይፈውሰን መቼም። ታዲያ ይችንም አይደለሁም አላላትም። አይሁድም ሳምራዊ ነህ ሲሉት አይደለሁም አላላ። አይደለሁም ያለው አንድ ነገር ብቻ ነው፣ ጋኔን የለብኝም። ምክንያቱም የአብ የባህሪ ልጅ ነው አይደለም እንዴ? ይሄን ብቻ። ከዚያ ውጭ እንዲህ ነህ፣ ነብይ ነህ፣ አይሁዳዊ ነህ፣ ከያዕቆብ አትበልጥም፣ የዮሴፍ ልጅ ነህ። ቅድም እንደተማር ነው ይቺ እናቱ ማርያም አይደለችም ማለት በእነሱ አነጋገር ይቺ ድሃይቱ አይደለችም። ዝም የኛ ጌታ የኛ መድኃኒዓለም። እኛ እኮ አንተ እዚህ ነህ አናውቅም ሲባል ፉከራችን። ጌታ እኮ ያልተባለው ንቀት የለም። ሲሰቀል ብቻ እኮ አይደለም በህይወቱ ራሱ በድህነት ነው የመጣው እንደተባለው ምን የለውም። ቅድም እንደተማር ነው የርግብ ግልገል ማቅረብ አቅቶት የዋኖስ ያመጡና ግን ዝም የኛ ትሁት ጌታ ይህን ትህትናውን ያሳደረብን መድኃኒዓለም። እና ነብይ እንደሆን ካያለው ስትለው አሁንም ነኝ አይደለሁም አይደለም ያላት ወደ ጉዳዩ ነው ያመራ። እና ምን አለችው? ነብይ ነህ ካለች በኋላ ራሷን ማዋደድ ፈለገች። ምን ብላ እንዴ አባቶቻችን በዚህ ተራራ ሰገዱ፣ እናንተ ግን ሰው ሊሰግድበት የሚገባው ቦታ ኢየሩሳሌም ነው ትላላችሁ። ቅድም መምህር ሲያነሱት ነበረ። ጌታ በ12 ዓመት ወደ ቤተ መቅደስ ወጥቶ 3 ቀን ከተጓዙ በኋላ የጠፋው ለምንድን ነው? ቤተ መቅደሱ ያለው ሰማርያ አይደለም። የ4-5 ቀን የእግር መንገድ ተጉዘው ኢየሩሳሌም ውስጥ ነው የይሁዳ ግዛት ነው የነበረው። ቤተ መቅደስ በእስራኤል አንድ ብቻ ነው የነበረው፣ ሌላ ቦታ የለም። ምኩራብ ነው እንጂ ቤተ መቅደስ አንድ ነው በብሉይ ኪዳን። አስተውሉ። አሁን ቤተ ክርስቲያን በየሰፈራችን ስላለ በአይሁድ በብሉይ ኪዳን እንደዚህ ነው ማለት አይደለም። ክርስቲያኑ አንድ ብቻ ነው በዓለም ላይ የነበረው ቤተ መቅደስ ኢየሩሳሌም የነበረው። ስለዚህ ወንድ ልጅ ከ12 ዓመት የሆነው በ3 ጊዜ ለበዓል ይውጣ ሲባል ከየአውራጃው ከየገጠሩ ከየተሰደደበት ሀገር ለምሳሌ ለበዓል 53,000 ሰዎች መንፈስ ቅዱስ የወረደላቸው እኮ ከመላው የተሰበሰቡ ናቸው። ለምንድን ነው እዛ የተሰበሰቡ? ቤተ መቅደሱ እዛ ብቻ ነው ያለው፣ ኢየሩሳሌም ብቻ ነው ያለው፣ ሌላ ቦታ የለም። ክርስቲያኖች አስተውሉ። እና ጌታ እመቤታችን ይዛው ሄደች እኮ መቅደሱ እዛ ስለሆነ ነው። አሁን ይቺ ሴት ተመልከቱ፣ ሰው ወደዛ ወደ ኢየሩሳሌም መሄዱ አልተዋጠላትም። እና ምን አለች? አባቶቻችን በዚህ ተራራ ሰገዱ፣ እናንተ ግን ሰው ሊሰግድበት የሚገባው ቦታ ኢየሩሳሌም ነው ትላላችሁ ብላ ያ ቦታ የገሪዛን ተራራ ከኢየሩሳሌም የማያንስ የግድ ኢየሩሳሌም መሄድ ለምን ያስፈልጋል ብላ የትምክህት ጥያቄ አመጣች። እና ጌታ አሁንም አስተካከላት፣ መለሰላት። በእውነቱ ኢየሱስም እንዲህ አላት ይላል፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም የማትሰግዱበት ጊዜ ይመጣል አለና ይሄ የሚፎካከሩበት የክፍፍሉ የልዩነቱ ጠፍቶ ሐዲስ ኪዳን ተመስርታ በመንፈስና በእውነት እግዚአብሔር የሚያመልኩበት ጊዜ እንደመጣ ነገራት ባጭሩ። እና ይህን ሲነግራት በኋላ ይሄንማ አለች ሴቲቱ ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ፣ እሱ ሲመጣ ይነግረናል አለችው። የዚህ ጊዜ ነው ጌታ እምናገርሽ እኔ እሱ ነኝ አላት ይላል። ያን ጊዜ ሴቲቱ ባሎቿን ተደብቆ ይገልባት የነበረ በሷ ተጣብቆ የሚኖር አስማንዲዮስ የሚባል የጋኔን አይናት ለቋት ወጣና ተፈወሰች። ፍርሃት ለቀቃት። እንስራዋን ትታ ወደ ከተማ ወጣች። ኑ አለችና ህዝቡ ምን አለችው? ያደረኩትን ሁሉ የነገረኝን ሰው እዩ እንጂ እሱ ክርስቶስ ይሆንን አለቻቸው ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ሰዓቴን ጨርሻለሁ። 3 መልእክቶችን ባጭሩ ልንገራችሁ ክርስቲያኖች፣ አስተውሉ ክርስቲያኖች። 3 መልእክቶች እንድትይዙ ፈልጋለሁ። ርዕሳችን ምን የሚል ነው? የማያስጠማው ማን ነው? ያ ውሃ ማን ነው? ያ ውሃ ክርስቶስ ራሱ። በእውነት አያችሁ፣ ረጅም ጉዞ የተጓዘችው ማን ጋር ለመድረስ ነው? ክርስቶስ መሆኑን ማወቅ ለመድረስ ነው። መፍትሄዋ ተመልከቱ። አይሁዳዊ ወንድ ነህ አለችው፣ አልፈወሳትም። ከያዕቆብ ጋር አነጻጸረችው፣ አልፈወሳትም። ነብይ ነህ አለችው፣ አልፈወሳትም። ክርስቶስ ነኝ የሚለውን ሲነግራትና ስታምን ምን ሆነች? ሴቲቱ ተፈወሰች። ስለዚህ ክርስቲያኖች አስተውሉ። ክርስቶስን የመፍትሄው ምንጭ የህይወት ውሃ ራሱ እሷ የመሰላት የህይወት ውሃ በእንስራ የሚቀዳ ይሄ ማጂካል ማለት ይሄ ነው። የሆነ ነገር ተቋጥሮ ተሰጥቶን የሚፈታ የሚመስለን ሰዎች አለን። የሆነ ነገር ተደርጎ እንደሱ አይደለም ክርስቲያኖች። ያ መድኃኒት ማለት ራሱ ክርስቶስ መሆኑን ልቡናችን ይመልን። ነገራችን ላይ የምንፈወሰው ያን ጊዜ ነው። ልንገራችሁ፣ መድኃኒታችን እንለዋለን ስንጠራ፣ መድኃኒታችን አምላካችን አይደለም እንዴ? ግን በችግራችን ጊዜ መድኃኒታችን እሱ መሆኑን ልቡናችን በደንብ ሳይጠራጠር ካመን በዚያች ቅጽበት እንደዚህች ሴት ሲበጠብጠን ከኖረ መንፈስ እንፈወሳለን። ትዳራችን ከረበሸው መንፈስ እንላቀቃለን። ስራችን፣ ህይወታችን
ማንኛው እንፈወስ መድኃኒቱ ክርስቶስ ነው፣ ሰዎች አይደሉም። ማንም ሰው መድኃኒት አይደለም። ለዚያ ነው ነቢይ እንደሆን ካያለው ስትለው በነቢይነት አትፈወስም። ነቢያት ስለማይፈውሱ አይደለም። በዚያ እምነቷ ግን ልትፈወሳች እምነቷ ክርስቶስ ጋር መድረስ ነበረበት። እዚህ ለመድረስ ያውቃል። ብዙ ጠቢባን አባቶች ጸሎተኞች የሚጠቅሙን አሉ። እንደ አባት ማክበር ተገቢ ነው። የፈውስ ምንጮች ግን አይደሉም። ፈዋሹና መድኃኒቱ ማን ነው? መድኃኔዓለም ክርስቶስ ነው። የማያስጠማው የሕይወት ውሃ ዳግመኛ የማያስጠማ ውሃ ክርስቶስ ነው። ልንገራችሁ፣ ሌላ ሁሉ ያስጠማችኋል። ማስጠማት አይደል፣ ኧረ ያስቸግራችኋል። ብዙ ችግር ነው ያለው። ክርስቲያኖች ይህን አስተውልን እንራመድ። የዚህችን ሴት የህይወት ችግር የፈታ አምላክ በትርጓሜ በምስጢር ቅድም እንደተባለው የቤተ ክርስቲያን ምሳሌ ትሆናለች። ይቺ ሴት በነገራችን ላይ ይቺ ሴት የመጨረሻ ታሪኳን ነግራችሁ ትምህርቴን ልጨርስ። በጣም ይቺ ሴት ስሟ በእኛ ትውፊት አይታወቅም፣ በግሪኮች ግን ይታወቃል። እንዲያውም በዓሏ የሚከበረው በእነሱ ፌብሩዋሪ 26 የነገዘኞ ሳምንት ነው። ቤተ መቅደስ ሁሉ በስሟ አላት። የሚገርማችሁ ይቺ ሴት የህይወት ውሃ ከቀዳች በኋላ የዘላለም የሆዱ የሚፈልቅ የህይወት ውሃ ምንጭ ይሆናል ብሏታል። አይደለም እንዴ? ቀዳች ክርስቶስን፣ ሰዎች መጡ፣ አመኑ። ይገርማል። እንዲያውም ቅዱስ ዮሐንስ አፈወርቅ ከኒቆዲሞስ ትበልጣለች ይላታል። ኒቆዲሞስ ያ በዮሐንስ ወንጌል ምዕራፍ 3 የረቀቀ ነግሮት አስተምሮት ሰው ጠርቶ ወደ ክርስቶስ አላመጣም ይላል። በኋላ በመቃብሩ ጊዜ ብቻ መጥቶ ደግነት አድርጓል እንጂ። ይቺ ሴት ግን ከተማውን ጠጥታ፣ ከዚያ በኋላ ግን የበዓለ ሃምሳ ዕለት መንፈስ ቅዱስ ሲወርድ መንፈስ ቅዱስ ከወረደላቸው 3000 ሰዎች መካከል እህቶቿን ይዛ 5 እህቶች ነበሯት። 5 እህቶቿ ሁሉ በስም ይታወቃሉ። ፎኒቄ ነው የሚሏት ይችን ሴት። 5 እህቶቿን ይዛ መንፈስ ቅዱስ ከወረደላቸውና ገና ሐዋርያት ሥርዓት ሰርተው የሴቶችን ማስተማር ከመከልከላቸው በፊት ዞራ ወንጌልን ካስተማሩ፣ እንዲያውም ይሄ አሁን ሊቢያ የሚባለውን ሀገር ጥንት በመጽሐፍ ቅዱስ ስሙ ወይም በጥንት የክርስትና ስሙ ቅርጣግና ወይም ካርቴጅ በእንግሊዘኛ የሚባለው አካባቢ አስተምራ በዚያው በሐዋርያት ዘመን ኔሮ ሮምን ያቃጠላትና ክርስቲያኖች ናቸው ለዚህ ምክንያት ብሎ ክርስቲያኖችን ያሳደደው በኔሮ ዘመን 3 ዓመት በሮም እስር ቤት ታስራ ማዕት ታምራት አድርጋ እስር ቤቱን ቤተክርስቲያን አድርጋው ማዕት ሰዎችን አስተምራ አጥምቃ ስንት ነገር አድርጋ 2 ወንዶች ልጆች ነበሯት፣ ፎጢኖስና ዮሴፍ የሚባሉ። ከሁለቱ ልጆቿ ከ5 እህቶቿ ጋር የመጨረሻ ሰማዕቱና ያለፈችና የህይወት ውሃ እንደተባለው ቀርታ ያን የህይወት ውሃ ለብዙዎቹ ያዳረሰች ሴት ናት። በረከቷ በሁላችን ይደርብን። የማያስጠማውን ውሃ በህይወታችን በየትኛውም ችግር ያለን ሰዎች ወደ ክርስቶስ መተን ከሚመስለን ልክ ለዚህች ሴት መጀመሪያ አይሁዳዊ መሰላት፣ ተራ አንድ አይሁዳዊ ወንድ እንደመሰላት፣ በኋላ ከያዕቆብ ያወዳደረችው ሰው ነው፣ በኋላ ነብይ ነው። ወደ መሲሁ ክርስቶስ ድርስ ግን ተፈወሰች፣ የህይወቱን ውሃ ቀዳች፣ ለብዙዎቹ የህይወት ውሃ አመንጭታ አጠጣች። እንዲያው ምንጭ ሆነች። በኋላ እውነት ጌታ እንዳለው መነጨባት። እንደዚህ አይነት ህይወት እንዲኖረን ወደ ህይወት ክርስቶስ ቀርበን ከችግራችን ሁሉ ተፈውሰን ለሌሎቹ ሁሉ መፍትሄ ምክንያቶች እንድንሆን አምላካችን እግዚአብሔር በቸርነቱ ይርዳን። ይቆየን። ወስብሐት ለእግዚአብሔር።